ታላላቅ የአውሮፓ ክለቦችን ዕለታዊ የቡድን ዜና ወቅታዊ የዝውውር መረጃ ለእናንተ ውድ አድማጮቻችን የምናደርስበት የዩቲዩብ ገጻችን የመረጃ ክፍለ ጊዜያችን ወደ 20 ሺህ የሚጠጋ ሰብስክራይበር ካለው የዝውውር ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን በርከት ያሉ ያውም ሰበር የዝውውር መረጃዎችን ለእናንተ ውድ አድማጮቻችን ለዚህ ሰዓት አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ክለቦቻችሁ በዝውውር መስኮት እያደረጉት ባሉት እንቅስቃሴስ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። ዛሬ ግን ከባህር ማዶ የአውሮፓ ትልቅ ክለቦች መረጃችን አስቀድመን አንድ ሀገራዊ ጉዳይ ልናደርሳችሁ ስለወደደን እሱን እናስቀድማለን። ከዛ በአውሮፓ የመረጃ ክፍለ ጊዜያችን ሀያላኖቹ ክለቦች እያደረጉት ያለ ትልቅ የዝውውር እንቅስቃሴ አለ። በአውሮፓ ይሄ በተለምዶ ምርጥ 5 የሚባሉ ሊጎችን እንግሊዝ ፕሪሚየር ሊግ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ስፔንን በስፋት እንዳስሳለን። የተደረጉ ያሉ ትልቅ ዝውውሮች በእነኛ አካባቢ ስለሆነ ማለት ነው። በስተመጨረሻም ማንቸስተር ዩናይትድ በክረምት የዝውውር መስኮት መከፈቻ 3 እና 4 ቀናት ላይ ሆነን በርካታ ነገሮችን እየጨረሱ ይገኛሉ። ማቲያስ ኩንሃን አስፈረሙ፣ ብሪያን ምቤሞን አሳመኑ። ተረኛው ብሩኖ ፈርናንዴዝ የሳውዲ አረቢያን ረብጣና አማላይ ገንዘብ ይቅርብኝ ብሎም ማንቸስተር ዩናይትድን ስለማዳን ቀጣይ ፕሮጀክት ስለማለም ወስኗል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ይቆያሉ። ውድ ቤተሰቦቻችን በማንቸስተር ዩናይትድ በመቆየቱ በርካታ ዩናይትድን እንደሚደሰቱ ምንም ጥርጥር የለውም። እንደ ጆሽኳ ዚርክዚ ግን ከተጫዋች የተደሰተ የለም። ምን አደረገ ታደምጡታላችሁ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ያ ሁላ ረብጣ ብርትቶ የመቆየበትን ምክንያት እንነግራችኋለን። ለዩናይትድ ከአዲስ ፈራሚ ተጫዋች እኩል አስደሳችሁ መረጃ ነው። በማንቸስተር ዩናይትድ በኩል ግን የሩበን አሞሪም ስራ አያልቅም ተብሏል። በቀጣይ ቪክተር ጊዮኬሬስ፣ ቪክተር ኦስሜን በማንቸስተር ዩናይትድ ኢላማ ውስጥ ያሉ ናቸው። እነኚህ ተጫዋቾችስ ላይ ዩናይትድ ምን እያደረገ ነው? የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ በርካታ ሰበር መረጃ ይዘናል። የአርሰናል ተጫዋቾች ብሔራዊ ቡድናቸውም ከጉዳት አገግመው ልምምድ እየሰሩ መሆኑ ተረጋግጧል። የትኞቹ ተጫዋቾች ናቸው የሚለውን ታደምጣላችሁ። ገነር ብሎክስ ዛሬ አንድ መረጃ ከቤንጃሚን ሼሽኮ ዝውውር ጋር በተያያዘ ይዞ ወጥቷል። አርሰናል ቤት በርካታ ስሞችን እየሰማን ነው። የዘ አትሌቲክን መረጃ ስናደርሳችሁ አስገራሚው ነገር ግን 3 ነገር አርሰናል ቤት ይዘናል። አንደኛ አንድ በጀት በጀቷል። በጀቱን ለማን እንደመደቡ እንነግራችኋለን። ሁለተኛ ራሂም ስተርሊንግ ነው። ሶስተኛ ግብ ጠባቂ ነው። እነኚህ 3 ሰበር መረጃዎች ለአርሰናል ደጋፊዎች በቆይታችን እንደዚሁ እናጋራችሁ ይሆናል። ሊቨርፑሎች 133 ዓመት ሆኗቸዋል በእግር ኳስ መሳተፍ ከጀመሩ። በርካታ ስኬት አላቸው። የቅርብ ዓመታት ስኬታቸው ደግሞ ቀላል የሚባል አይደለም። ብዙ ዓመት ከስኬት ከራቁ በኋላ ዳግም በቅርብ ዓመታት የአውሮፓን እግር ኳስ እየተቆጣጠረ ያለ ኃያል ክለብ ሆኗል። ሊቨርፑልን በተመለከተ ግን በርካታ ሰበር መረጃዎች አሉን። አሌክሲስ ማካሊስተር ዝውውር መስኮት ላይ እየተደረገ ያለ እንቅስቃሴ፣ እንደዚሁም በሰበር ሊቨርፑል ቤት አርኔ ስሎት እረፍታቸውን ትተው ያነጋገሩትን ተጫዋች እናደርሳችኋለን። ቼልሲዎች ከሊያም ዴላፕ ቀጥሎ ሌላ አጥቂ ለማምጣት ይፋዊ ድርድር አድርገዋል። አስገራሚውን የቼልሲ የዝውውር እንቅስቃሴ እናደርሳችኋለን። ለየት ያለ መረጃችን ጊዮኬሬስን በተመለከተ ነው። እንደ አጠቃላይ በፕሪሚየር ሊግ የመረጃ ቋት ውስጥ ከተን የጊዮኬሬስን ጉዳይ እናነሳለን። ከዛ በተጨማሪ ግን ፕሪሚየር ሊጉ ላይ በርካታ ሌሎችም ክለቦች ዝውውር እየፈጸሙ ይገኛሉ። አልሂላሎች ከብሩኖ ፈርናንዴዝ አለመፈረም ወይም አለማግኘት በኋላ ሌላ ተጫዋች ሊያመጡ ስራ ጀምረዋል። ውድ ቤተሰቦቻችን እነኚህና ሰበር የተባሉ የዝውውር መረጃዎችን እያደመጣችሁ ቆይታ ስታደርጉ የዝውውር ቻናላችን ወደ 20 ሺህ የሚጠጉ ሰብስክራይበር ባለው ቻናላችን ማለት ነው እየተከታተላችሁ መሆኑን እንዳትዘነጉ። ሰብስክራይብ አድርጉን። ቤተሰብ መሆን ካሻችሁ ለዚሁም ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። አንድ ግን ሀገራዊ ጉዳይ እናስቀድምና ወደ ባህር ማዶ ዕለታዊ መረጃ እንሸጋገር። የዘንድሮ የውድድር ዓመት የሴካፋ ውድድር የሚደረጉባቸው ቀናት ሲገለጹ ኢትዮጵያ ለአፍሪካ ዋንጫ ለማለፍ የሚረዳውን ውድድር ታዘጋጃለች ተብሏል። ከ3 ዓመታት በኋላ የሴቶች ሲኒየር ሻምፒዮና ሲደረግ ከሳምንት በኋላ ማለትም ከሰኔ 5 እስከ ሰኔ 15 2017 ዓ.ም በታንዛኒያ እንደሚደረግ ታውቋል። በውድድሩ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳን፣ ብሩንዲ ከወዲሁም እንደሚሳተፉ ማረጋገጫም ተሰጥቷል። በሌሎች ውድድሮች የካፍ ሴት ክለቦች ሻምፒዮን ሊግ የሴካፋ ማጣሪያ ነሐሴ 28 2017 ዓ.ም እስከ መስከረም 9 2018 ዓ.ም በታንዛኒያ ሲደረግ ኢትዮጵያ እንድታዘጋጀው ከውሳኔ
ውሳኔ ተደረሰው ደግሞ የካፍ ከ17 ዓመት በታች የሴካፋ ማጣሪያ ህዳር 6 2018 እስከ ህዳር 21 2018 ዓ.ም በኢትዮጵያ እንዲዘጋጅ ከውሳኔ ተደርሷል። ስለዚህ የዘንድሮ ውድድር ዓመት የሴካፋ ውድድር የሚደረግባቸው ቀናት ሲደረጉ ኢትዮጵያም እንደምታዘጋጅ ይፋ ተደርጓል። ወደ ባህር ማዶ ስፖርታዊ ጥንቅራችን እንሻገር። እቺ ምስላችን ላይ የምትመለከቷት እግር ኳስ መጫወቻ ኳስ በሚቀጥለው የውድድር ዓመት የተወዳጁ የእንግሊዝ ፕሪሚየር ሊግ መጫወቻ ኳስ ናት። እንዴት አገኛችኋት ብለን እንጀምር። ሌሎች አውሮፓ መረጃዎችን እናስቀድምና ወደ ፕሪሚየር ሊጉ እንሻገራለን። ቀጣይ ዓመት ግን የምትደግፏቸው ክለቦች በዚች ኳስ ነው የሚፈለሙት። ሪያል ማድሪድን እናስቀድም። የፊታችን ቅዳሜ ሳንቲያጎ ቤርናቢዮ ግዙፍ ጨዋታ ይደረጋል። በሪያል ማድሪድና በቦሩሲያ ዶርትመንድ መካከል ነው ጨዋታው የሚደረገው። ካሁኖቹ ግን አይደለም ውድ ቤተሰቦቻችን፣ ሌጀንዶች ናቸው የሚጫወቱት። የተረጋገጠ መረጃ አለ። በሪያል ማድሪድ በኩል ቶኒ ክሮስ፣ ማርሴሎ፣ ፔፔ፣ ቫራን ዳግም ነጩን መለያ ለብሰው ሪያል ማድሪድን ወክለው የቦሩሲያ ዶርትመንድ ሌጀንዶቹን ይገጥማሉ። የወዳጅነት ጨዋታ ሳይሆን ይሄ የቻሪቲ ወይም የእርዳታ ጨዋታ ነው። ስለሆነም የፊታችን ቅዳሜ ሳንቲያጎ ቤርናቢዮ ከሊግ ጨዋታ መጠናቀቅ በኋላ ግዙፍ ጨዋታ ሲደረግ እነኚህ አይነት ሌጀንዶች ይመለሳሉ። ሌሎች እነማን ይሳተፋሉ በሚለው ጉዳይ ላይ ተጨማሪ መረጃዎችን አጣርተን የምናጋራችሁ ይሆናል። ብራዚል ላይ የሪያል ማድሪድ የፊት ወሰር ተጫዋች ሮድሪጎ በክለቡ ያለው ወደፊት ቆይታን በተመለከተ በርካታ መረጃዎች ሲዘገቡ ነበር። ሮድሪጎ በቀጣይ ከሎስ ብላንኮች አዲስ አሰልጣኝ ዣቪ አሎንሶ ጋር መነጋገር እንደሚፈልግ ለክለቡ ይፋ ካደረገ በኋላ ሮድሪጎ ስለወደፊት ቆይታው ከውሳኔ ከመድረሱ በፊት ከሪያል ማድሪድ እንዲሁም አሰልጣኝ ዣቪ አሎንሶ ጋር መምከር ይፈልጋል የተባለው ተጫዋቹ ከዚህ በፊት ስሙ ከአርሰናልና ማንቸስተር ሲቲ ጋር ሲያዝ እንደነበረ ሲታወቅ በግሉ መቆየትን መርጧል። በቀጣይ ደግሞ ይህን ውሳኔውን እንዲያጸና ዣቪ አሎንሶና ፍሎሬንቲኖ ፔሬዝን አግኝቶ ማነጋገር ይፈልጋል ተብሏል። በእርግጥ ተጫዋቹ የዣቪ አሎንሶ እቅድ ነው አይደለም የሚለው ነገር ሲጠበቅ ነበረ። ለዣቪ አሎንሶ ቅርብ የሆኑ ሰዎች ግን የሮድሪጎ አድናቂ ነውና ክለቡን እንዲለቅ ላይፈቅድለት ይችላል። ምናልባትም በፕሮጀክት ሊያሳምነው ይችላል እየተባለ ነው። የቋሚነት ጥያቄ ነው በዋነኝነት አሁን ፊት መስመሩ ላይ የሚነሳው ሪያል ማድሪድ የከዋክብት መብዛት እሱን እንዴት አጣጥሞ ያስቀጥሏል የሚለው ደግሞ በዣቪ አሎንሶ በኩል ቀጣይ ይጠበቃል። ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድንን እንደማይመሩ በርካታ ምንጮች እያረጋገጡ ነው። በቀጣይነት በተለይም ከዩኤፋ ኔሽንስ ሊግ ጨዋታዎች መጠናቀቅ በኋላ ስፍራቸውን ለሌላኛው ፖርቹጋል አሰልጣኝ ጆርጌ ጄሱስ ይለቃሉ የሚሉ መረጃዎች በስፋት እየወጡ ነው። ተመራጩም ሰው ናቸው እየተባለ ነውና ምናልባትም ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድንን የሚመሩት እስከ ዩኤፋ ኔሽንስ ሊግ ድረስ ነው። ምናልባት ፖርቹጋል ዩኤፋ ኔሽንስ ሊግን ብታሸንፍም የቀድሞ የሃሊላል አሰልጣኝ አሁን ግን ስራቸውን ለቀው ይገኛሉ። ጆርጌ ጄሱስ ፖርቹጋል ላይ ትልቁ ሰው የፖርቹጋል ብሔራዊ ቡድን አሰልጣኝ ለመሆን ተቃርበዋል የተባለው። ይህንን መረጃ በተመለከተ ተጨማሪ መረጃዎችን እንዳገኘን ለእናንተ ውድ አድማጮቻችን እንዲሁ እናጋራለን። የሳውዲ አረቢያው ክለብ አልሂላል በቲዮ ሄርናንዴዝ ዝውውር ጉዳይ ከኤስ ሚላን ጋር ከስምምነት ደርሰዋል። 30 ሚሊዮን ዩሮ የሚከፈል የተጫዋቹ አቋምና ስኬቶች እየታዩ የሚጨመር 35 ሚሊዮን ዩሮ በድምሩም 5 ሚሊዮን ዩሮ በድምሩ 35 ሚሊዮን ዩሮ ከስምምነት ደርሰዋል። ነገር ግን ከቲዮ ሄርናንዴዝ ጋር ከስምምነት አልደረሱም። በቀጣይ የሳውዲ አረቢያው ክለብ አልሂላል ደግሞ ቲዮ ሄርናንዴዝን የማሳመን ስራ ይሰራሉ ተብሎ ይጠበቃል። በነገራችን ላይ ተጫዋቹ በአውሮፓ እግር ኳስ መቆየትን ምርጫ ያደርጋል የሚሉ መረጃዎች በስፋት እየወጡ እንደነበረ ይታወቃል። ግን አሁን የረብጣ ብሮችን የምታቀርበው ሳውዲ አረቢያ ክለቦች ውስጥ አንደኛው ነው አልሂላል ኤስ ሚላንን አሳምኗል። አልሂላል ብሩኖ ፈርናንዴዝን ካጡ በኋላ ወደ ሌሎች አማራጮች ፊታቸውን አዙረዋል። በማንቸስተር ዩናይትድ በሊቨርፑል በጥብቅ የሚፈለገውን ሌላኛውን ተጫዋች የአማካይ ስፍራውን ተጫዋች ማለት ነው የአታላንታውን አማካይ ኤደርሰን ላይ ፊታቸውን እንዳዞሩ ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ የግላቸው ለማድረግም ረብጣ ብሮቻቸውን ይዘው ወደ አታላንታና ወደ ኤደርሰን እንግዲህ ወኪል ፊታቸውን ያዞራሉ ተብሎ ይጠበቃል። በቀጣይ ሲነን ያገኙታሉ የሚለው የሚጠበቅ ነው የሚሆነው። ተጫዋቹ ግን የበርካታ የአውሮፓ ክለቦችን ቀልብ ስቦ የነበረው ተጫዋች እንደሆነ አይዘነጋም። ሊዮን የኖቲንግሃም ፎረስቱን አማካኝ ዳኒሎን በ20 ሚሊዮን ዩሮ ለማስፈረም ከጫፍ መድረሳቸው እየተዘገበ ይገኛል። ድርድሩ እንደቀጠለ ነው። በቀጣይ ቀናት አዲስ ነገር ይፈጠራል ተብሎ ይጠበቃል። ለማንኛውም ተጨማሪ መረጃዎችን ለማግኘትም ጥረት እያደረግን ነው። በዚህም ተጫዋች ዝውውር ላይ ዳኒሎ ለማስፈረም በርካታ ክለቦች ፍላጎት ስላላቸው ማለት ነው ለኖቲንግሃም ፎረስት 20 ሚሊዮን ዩሮ አቅርበዋል። ከስምምነት ለመድረስ ከጫፍ እንደደረሱ ነው በርካታ ምንጮች እያቀረቡ የሚገኙት።
ሌላኛው ክሪስታል ፓላሶች የዩቬንቱስን የመሃል ተከላካይ ቲያጎ ዲጆሎን በዚህ ክረምት የማስፈረም ፍላጎት እንዳላቸው ተዘግቧል። እናም ክሪስታል ፓላሶች በቀጣይ በአውሮፓ መድረክ የዩሮፓ ሊግ ተሳታፊ መሆናቸው ይታወቃልና ቡድናቸውን እያጠናከሩ ነው። በርግጥ ቀደም ባለው ስፖርት የመረጃ ክፍለ ጊዜያችን ለተከታተላችሁን ያው ክሪስታል ፓላስ አጣብቂኝ ውስጥ ገብቷል። በአንድ ባለቤት ስር ከሚሳተፈው ሊዮን ጋር በዩሮፓ ሊግ ዕጣ ፈንታቸው እዛ ሆኗልና ቀጣይ ዓመት ይሄን ለማሳመን ከሰሞኑ ከአውሮፓ እግር ኳስ ማህበር ጋር ድርድር እንደሚያደርጉ ነገረናችሁ ነበር። ስለሆነም ይህ ጉዳይ በቀጣይ የሚፈታ ይሆናል። ለማንኛውም ፓላስ ራሳቸውን ወደ ማጠናከር ግን መግባታቸው ነው እየተዘገበ የሚገኘው። ኖቲንግሃም ፎረስት የ2024-25 የውድድር ዓመት ሲጀመር ኦፕታ ይህ ክለብ በአውሮፓ አምስቱ ታላላቅ ከሚሳተፉ አውሮፓ ውስጥ 109ኛ ሆኖ ይጨርሳል ብሎ ነበር የገመተው። በታምኑም ባታምኑም እንግዲህ አሁን በአውሮፓ አምስቱ ታላላቅ ሊጎች የደረጃ ሰንጠረዥ ብናይ 22ኛ ሆኖ ነው ያጠናቀቀው። እጅግ በጣም አስገራሚ ነው የዚህ ቡድን ጥንካሬ። ወደ 87 ደረጃዎችን አሻሽሏል። ኑኖ ስፕሪንቶ ሳንቶስ ቡድናቸው ይጨርሳል እዚያ ነው ቦታው ከተባለበት 85 ደረጃዎችን አሻሽሏል። ኮሞ 145ኛ ሆኖ ይጨርሳል ነበር የተባለው። በአውሮፓ ወደ 74ኛ ሆኖ ነው የጨረሰው። 71 ደረጃዎችን አሻሽሏል። ይህም በጣም ትልቅ የሚባለው ነው። ለአብነት ያክል ያው የፕሪሚየር ሊግ እግር ኳስ ተከታታዮቹ ይበዛሉና በርንማውዝ 68ኛ ሆኖ ነው እንግዲህ ይጨርሳል ተብሎ የነበረው። ነገር ግን 20ኛ ሆኖ ጨርሷል። ወልቭስ 90ኛ ነበር የተባለው 47ኛ ሆኖ ጨርሷል። ኤፕስዊች 157 ነበር 115፣ ብራይተን 52 ነበር 13ኛ፣ ብሬንትፎርድ 60ኛ ሆኖ ይጨርሳል ተብሎ ነበር 21ኛ። ፕሪሚየር ሊጉ ዘንድሮ አስገራሚ የውጤት ለውጥ የታየበት ሊግ ሆኗልና በርካታ ክለቦች ከተጠበቀው በላይ ደረጃቸውን አሻሽለዋል። የኑኖ ስፕሪንቶ ሳንቶስን ቡድን ያክል ግን በአውሮፓ አምስቱ ታላላቅ ሊጎች ተሻሽሎ የተመለከት ነው የለም። በኮቨንትሪና በስዋንሲ ሲቲ ቤት ቆይቷል። ለእንግሊዝ አዲስ አይደለም። ስዊድን አጥቂ ቪክተር ጊዮኬሬስ በዚህ ተጫዋች ዙሪያም ከፖርቹጋሉ ታማኝ የዜና ምንጭ ፖርቱጋል ሪካርድ አንድ መረጃው ወጥቷል ዛሬ። በዛሬው ዕለት ቪክተር ጊዮኬሬስ መጫወት የሚፈልገው በእንግሊዝ ፕሪሚየር ሊግ ነው ብሏል። ነገር ግን የትኛው ክለብ እንደሆነ ይፋ ከማድረግ ተቆጥቧል። ከሰሞኑ በአንድ ማህበራዊ ትስስር ገጽ ከአርሰናል ዝውውር ጋር በተያያዘ ምላሽ ሲሰጥ የሰጠውን ምላሽ ለእናንተ ውድ አድማጮቻችን አደረሰናችሁ እንደነበረ ይታወቃል። ታዲያ ከዚህ ጋር በተያያዘ ቪክተር ጊዮኬሬስ መዳረሻው እንግሊዝ መሆኑ ሲረጋገጥ በዚህ ሰዓት ደግሞ ስሙ እየተያዘ የሚገኘው ከአርሰናልና ማንቸስተር ዩናይትድ ነው። በይበልጥ ቼልሲ በሌሎች አጥቂ ዝውውር ላይ ተጠምደው ስለሚገኙ ማለት ነው። ለማንኛውም ቪክተር ጊዮኬሬስ መዳረሻው የትኛው ክለብ እንጃ እንጂ መዳረሻው ግን እንግሊዝ ፕሪሚየር ሊግ ነው ብለዋል የፖርቹጋሉ ታማኝ ጋዜጣ። ቼልሲዎች ሁጎ ኤኪቲኬን ለማስፈረም መደበኛ ጥያቄ ለአይንትራክ ፍራንክፈርት አቅርበዋል። በእርግጥ ከሰሞኑ እኛም ይህንን መረጃ ለውድ አድማጮቻችን አደረሰን ነበረ። ይህ ጥያቄ በቼልሲ በኩል ለአይንትራክ ፍራንክፈርት እንደቀረበ፣ ነገር ግን አይንትራክ ፍራንክፈርቶች የመጀመሪያ ዙር ጥያቄ ውድቅ ማድረጋቸው ተዘግበዋል። እንደዛ አትሌቲክ መረጃ ከሆነም ቼልሲ ያቀረበው የመጀመሪያ ዝውውር ጥያቄ ውድቅ ተደርጓል። በቀጣይ ቀናት በአይንትራክ ፍራንክፈርት እና በቼልሲ ሰዎች መካከል ድርድሩ እንደዚሁ ቀጥሎ ይካሄዳል ተብሎ ነው የሚጠበቀው። ቼልሲዎች ከሊያም ዴላፕ ቀጥሎ ሌላ አጥቂ ለማምጣት ስራ እየሰሩ ሲሆን ምናልባትም ቢሳካ የኒኮላስ ጃክሰን እጣ ፈንታ ምን ይሆናል የሚለው በራሱ በትልቁ የሚጠበቅ ጉዳይ ነው። ቼልሲዎች የኤስ ሚላኑን ግብ ጠባቂ ማይክ ማግናንን ለማስፈረም መቃረባቸው እየተዘገበ ይገኛል። ስራዎችን እየሰሩ ይገኛሉ። በተለይም ቼልሲዎች ወሳኝ የተባሉ ግብ ጠባቂዎቻቸውን ቀጣይ የውድድር ዓመት ለመልቀቅ ዝግጁ መሆናቸውን ተከትሎ በርከት ያሉ መረጃዎች እየወጡ ነው። ማይክ እስካሁን ከክለቡ ጋር አዲስ ኮንትራክት ያልፈረመ ሲሆን ቼልሲዎች ሁኔታውን እንደ ጥሩ አጋጣሚ ሊጠቀሙበት አስበዋል እየተባለ ይገኛል። በርከት ያሉ የዜና ምንጮችም ከወደ ጣሊያን በሰበር ይሄንን መረጃ እያጋሩ ይገኛሉ። ቼልሲዎች ምን ያህል እንቅስቃሴ ያደርጋሉ፣ በጣም ተቃርበዋል የሚሉ መረጃዎችም እየወጡ ነው። እኛም ከስር መረጃውን ተከታትለን ለውድ አድማጮቻችን የምናደርሳችሁ ይሆናል። አርኔ ስሎት እረፍታቸውን አቋርጠው አንድ ዝውውር ይጠናቀቅላቸው ዘንድ ወደ ደቡብ ፈረንሳይ መሄዳቸው ተረጋግጧል። ሪያን ቼርኪን አግኝተው ለማነጋገር መሆኑም ነው የተረጋገጠው። ዴቪድ ኦርኔስቴ ይዞት በወጣው መረጃ መሰረት ሊቨርፑል በወርዝ ዝውውር ላይ ቁርጠኛ ነው። የወርዝ ዝውውር በማፋጠኑ እንግዲህ ዋነኛ ምክንያታቸው ይሄ ቶሎ እንዲጠናቀቅ የፈለጉት ከቼርኪ ጋር ንግግሮችን ለማድረግ እንግዲህ በዋነኝነት ቀጣይ እቅዳቸው ስለሆነ ነው። የፍሎሪያን ዌርዝ ዝውውር ቅድሚያ የሚሰጠው ነው በሊቨርፑል፣ ቀጥሎ ደግሞ ሪያን ቼርኪ ነው። ስለዚህ የሊቨርፑል አሰልጣኝ አርኔ ስሎት የእቅዳቸው አካል እንደሆነ አምነዋል። የሪያን ቼርኪ ብቃትና
ከገመገሙ በኋላ እናም ወደ ደቡብ ፈረንሳይ መጓዛቸው ተረጋግጧል። አነጋግረውታል። ተጫዋቹ ለሲቲ ቅድመ ኮንትራክት ፍቃድ እንደሰጠ ተነግሮ ነበረ። በእርግጥ ስምምነቱ ገና አልተጠናቀቀም። እናም ሊቨርፑሎች ዝውውሩን ሊጠልፉት ይችላሉ እየተባለ ነው። የፍለረን ወርዝ ጉዳይ ግን ብዙ ነገር አዘግይቶበታል ሊቨርፑልን ሌሎች ዝውውሮች ላይ ትኩረት እንዲያደርግ። እንቅፋት የሆነው ደግሞ ክለቡ ባየርን ሌቨርኩሰን እንደሆነ ይታወቃል። ሊቨርፑል የግራ መስመር ተከላካዩ ሜሎስ ኬርኪዝን ዝውውር በተመለከተ በዚህ ሳምንት ከበርንማውዝ ጋር ድርድር ለማድረግ ቀጠሮ መያዛቸውን ሜል ስፖርት አስነብቧል። ሊቨርፑል 40 ሚሊዮን ፓውንድ ይዞ የመቅረብ እቅድ ነው ያላቸው። በበርንማውዝ በኩል እስከ 50 ሚሊዮን ፓውንድ ይፈልጋሉ። በዚህ ዝውውር ላይ የ10 ሚሊዮን ፓውንድ ጋፑን በድርድር ይፈቱታል ተብሎ ይታሰባል። ሜሎስ ኬርኪዝ ለሊቨርፑል ለመጫወት ይሁንታውን ይሰጣል ተብሎ ሲጠበቅ በዚህ ሳምንትም ድርድሩ እንደሚደረግ ነው ሜል ስፖርት ያስነበበው። አሌክሲስ ማካሊስተር ይህ ክለብ ሁሉም ነገር ይገባዋል ብለዋል። ወደዚህ ክለብ ሲዘዋወር እዚህ የመጣሁት ዋንጫዎችን ለማሸነፍ ነው ብዬ ለራሴ ተናግሬ ነበር ብለዋል። በእርግጥ የፊርማው ዕለትም እኛም በሰበር መረጃው እንዳደረስናችሁ እናስታውሳለን። ወዲያው ነበረ መረጃዎቻችን ላይ የገባው ዜናዎችን እያጠናከረን በነበረ ሰዓት እናም በወቅቱ የተናገረው ነገር ያው ዋንጫ ለማሸነፍ ነው ወደ ሊቨርፑል የሚሄደው ባለበት ሁለተኛ ዓመቱ አሳክቶታል። ይህም እዚህ ሊግ ውስጥ ልታሳካው ከምትችለው ትልቁ ስኬት የፕሪሚየር ሊጉን ዋንጫ ማንሳት ነው። በእውነቱ እዚህ በመሆኔ በጣም ደስተኛ ነኝ። እናም ይህ ገና ጅማሬ ነው። በሊቨርፑል ግዙፉን የአውሮፓ ሻምፒዮንስ ሊግ ስለማንሳትም እያሰብን ነው ብለዋል። ተመልሰህ ወደ ጣሊያን ያውም ወደ ዩቬንቱስ የመሄድ ፍላጎት አለ ተብሎ ተጠይቆ ነበረ ፍሬድሪኮ ኬዛ። አሁንም ሊቨርፑልን እወዳለሁ እንደዛም ሊሆን እንግዲህ ይችል ይሆናል አላቅም ወደ ጣሊያን መሄድም ከዚህ በፊት ቲያጎ ሞታ ነበረ ቡድን ውስጥ ያልፈለገኝ የቅዱ አካል እንዳልሆንኩና ቡድን መፈለግ እንዳለብኝ ነግሮኝ ነበር። እናም ወደ ምርጡ ክለብ ሊቨርፑል መጥቻለሁ። በሊቨርፑል መቀጠል እፈልጋለሁ። ምናልባት የሚፈጠረው አይታወቅም። ዩቬንቱስም ግን ብመለስ አይከፋም ብሏል። ተጫዋቹ በሊቨርፑል እንደማይቀጥል ይታወቃል። በቀጣይ ቀናትም ሊቨርፑሎች ከዩቬንቱስ ጥያቄ የሚቀርብላቸው ከሆነ ለድርድር ክፍት ናቸው የሚሉ መረጃዎችም ከሊቨርፑል የመረጃ ምንጮች እየወጡ ይገኛሉ። ኬዛ በሊቨርፑል የመቆየት ፍላጎት ይኑረው እንጂ የመጫወቻ ደቂቃ ዋስትና ግን እንደማያገኝ የዘንድሮ የውድድር ዓመት ብቻ ማሳያ ተደርጎ ሊወሰድ ይችላል። ልክ በዛሬው ዕለት 137 ዓመት በፊት ወደ ኋላ ብንመለስ ሊቨርፑል የምስረታ ቀኑን እያከበረ ነው። በነገራችን ላይ 133 ዓመት ውስጥ ሊቨርፑል 20 የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳ ሁለተኛው ክለብ ነው። ዩናይትድ ነበር እዚህ ላይ ቀድሞ የደረሰው። ሊቨርፑል ዘንድሮ ተስተካክሎታል። ኮሚት ሽልድን 16 ጊዜ፣ 10 ካራባኦ ካፕ፣ ኤፍኤ ካፕን 8፣ ሻምፒዮንስ ሊግን አንድም የፕሪሚየር ሊግ ክለብ በዚህ ያክል ደረጃ አላነሳም 6 ጊዜ፣ ዩሮፓ ሊግን 3 ጊዜ፣ የአውሮፓ ሱፐር ካፕን 4 ጊዜ፣ አንድ የዓለሙ ክለቦች ዋንጫን 1 ጊዜ፣ በአጠቃላይ ብንደምረው 71 ዋንጫዎችን አንስቷል። ከምንም በላይ ግን 20 የፕሪሚየር ሊግና 6ቱ የአውሮፓ ሻምፒዮንስ ሊግን በአውሮፓ ግዙፍ ክለብ ለመሆኑም ከሌሎች ዋንጫዎችን በላቀ ይቀመጣሉ። ሊቨርፑል 133 ዓመቱን ዛሬ እያከበረ ይገኛል። ለሊቨርፑል ደጋፊዎች መልካም ጊዜ ብለናል። የክለባችሁን 133ኛ ዓመት ስታከብሩ። የሰሜን ለንደኑ ክለብ አርሰናል ሁዋን ጋርሻን አላስፈረምም ብሎ ከወጣ በኋላ አሁንም ግብ ጠባቂ ማስፈረም ፈልጋለሁ ብሏል። ይህንንም ተከትሎም አርሰናሎች ሌሎች ግብ ጠባቂዎችን ማፈላለጋቸውን ቀጥለዋል። ማይክል አርቴታ ግብ ጠባቂ ያስፈልገኛል ብለዋል። አንድሪያ ቤርታም ግብ ጠባቂ ተተን ዋናውን የሜዳ ክፍል እናጠናከር ብለው እንግዲህ ስራዎችን እየሰሩ እንደሆነ ይታወቃል። ማይክል አርቴታ በተቃራኒው ደግሞ እንደ ሁዋን ጋርሻ ውድም ባይሆን ግብ ጠባቂ እያፈላለጉ ይገኛሉ። በርካታ የሜዳ ክፍላቸውን ማጠናከር ይፈልጋሉ። በእርግጥ ማይክል አርቴታ ግብ ጠባቂ ላይ ግን ለምን በዚህን ያክል ደረጃ ትኩረት እንዳደረጉ እርግጥ አይደለም። ለማንኛውም ቋሚ ግብ ጠባቂያቸው ዴቪድ ሪያን የሚያስቀምጥ ሳይሆን ሁለተኛ ግብ ጠባቂ ነው በዋነኝነት በማይክል አርቴታ በኩል በቅድ ውስጥ ያለው። አርሰናል ብዙ አማራጮችን ተመልክቷል በዚህ ክረምት ላይ። ለአብነት ያክል የክለቡ ከፍተኛ አመራሮች ከሌሮይ ሳኔ ጋር ተወያይተዋል። የሚጠበቀው ሳኔ ከባየር ሙኒክ ጋር ያለውን ውል ያድሳል አያድስም በሚለው ጉዳይ ላይ ብቻ ነው። እናም በአርሰናል በኩል ውይይት ስለተደረገ የተጫዋቹን ምላሽ ይጠባበቃሉ። አርሰናል ግን በሌሮይ ሳኔ ላይ ብቻ አይደለም ዳማራጭ ያዛቸው ሮድሪጎ አሉ። ግን ሮድሪጎ የመጨረሻ ውሳኔውን ከሪያል ማድሪድ ጋር ከውይይት በኋላ ነው የሚወስነው። በኒኮ ዊሊያምስ ላይ ያለ ፍላጎት አለ። ይህ ያጭር ጊዜ ፍላጎት አይደለም፣ ረጅም ጊዜ ሆኖታል። እነኚህ ዝውውሮች ላይ አርሰናል በንቃት እየተሳተፈ ይገኛል ተብሏል። በአርሰናል በኩል ሌሎችም እንግዲህ ለሚሳተፍባቸው ዝውውሮች ግን ቦታዎችን ደግሞ በመልቀቅ ሌሎችን ተጫዋቾች ያሰናብታል።
አሌክሳንደር ዚንቼንኮ በክረምት ክለቡን ይለቃል ተብሎ ይጠበቃል። በተጨማሪም ይህን የውድድር ዓመት በውሰት ያሳለፉት ኔልሰን ሎኮንጎ፣ ካየር ሄይን ክለቡን የሚለቁ ተጫዋቾች ናቸው። ሪስ ኔልሰን ከጉዳት አገግሞ ለመጫወት የሚችልበት ደረጃ ላይ ካለ አርሰናሎች በቋሚነት የመሸጥ ፍላጎት አላቸው። የፋቪዮ ቬራ ሁኔታ አሁንም ግልጽ አይደለም። ከፖርቶ እንደሚመለስ ተረጋግጧል። ተጫዋቹ ግን አርሰናሎች በዚህ ተጫዋች ላይ እስካሁን ግልጽ ያለ ውሳኔን አልወሰኑም። የመጨረሻ ውሳኔዎች በአርሰናል በኩል ሲወሰኑ ምናደርሳችሁ ይሆናል። አትሌቲክ ከዙቤሜንዲ ዝውውር ጋር በተያያዘ በአርሰናል በኩል አንድ ተጨማሪ መረጃን ይዞ ወጥቷል። አርሰናሎች የዚህን ወር ደሞዙን መክፈል አይፈልጉም እና ዝውውሩ እየዘገየ ያለበት አንደኛው ምክንያት የዚህ ወር ደሞዝን በተመለከተ ነው የሚሉ መረጃዎች በስፋት እየወጡ ነው። አትሌቲክ መረጃውን ይዞ ወጥቷል። ስለዚህ የሂሳብ ጉዳዮች ዝውውሩን አዘግይቶታል ተብሏል። እንደሚታወቀው ይህ ወር በእናት ክለብ የሚሸፈን ነው ደሞዝ የተጫዋቾች። ለአብነት ያክል የአርኖልድ ደሞዝ ሊቨርፑል ነበር የዚህን ወር መክፈል የነበረበት፣ ነገር ግን ሪያል ማድሪድ እኔ ከፍላለሁ ብሎ ነው የወሰደው። ስለዚህ አንድ ተጫዋች በዚህ ወር ክለብን ሲቀላቀል ያ ሂሳብ የሚከፈለው በክለቡ ይሆናል ማለት ነው። ስለዚህ ይህ ነገር አርሰናሎች ዙቤሜንዲን በዚህ ወር ለየትኛውም ጨዋታ አይፈልጉትም። ምንም አይነት ጨዋታ ስለሌለበት አርሰናል የዓለም ክለቦች ዋንጫስ የሚሳተፍ ክለብ ቢገዛ አይፈረድበትም የክለቡ አካል ስለሚያደርጉት። ስለዚህ የሂሳብ ጉዳዮች ዝውውሩ ለመዘግየቱ ምክንያት ነው ብሏል አትሌቲክና አርሰናል ምናልባትም የዚህ ወር አጋማሽ በኋላ የዚህን ተጫዋች ዝውውር ይፋ ያደርጋል ተብሎ ይጠበቃል። አንድ መረጃ ግን ለአርሰናል ደጋፊዎች እንንገራችሁ። ራሂም ስተርሊንግን በተመለከተ በአርሰናል ያለው የውሰት ውል የመግዛት አማራጭ አለው፣ ግዴታ ግን የለውም። የመግዛት አማራጭ አርሰናል ከፈለገ መግዛት ይችላል እና አመቱ እየተጠናቀቀ ሲመጣ አርሰናል የማስፈረም ፍላጎት የለውም የሚሉ መረጃዎች በስፋት ወጥተዋል። በእርግጥ ከነበረው ሁኔታ የሚመስለው ያነበረ እስከዚህ ሰዓት ድረስ ግን አርሰናል ራሂም ስተርሊንግን አቆየዋለሁም አላቆየውም የሚል ይፋዊ መግለጫ አልሰጠበትም። በርካቶች ጉዳዩ ለምን ዘገየ እያሉ ነው። ምክንያቱም ውሰት ላይ ያሉ ተጫዋቾች በሙሉ ክለቦችን እየለቀቁ ተመልሰዋል። ለአብነት ያክል ማንቸስተር ዩናይትድ ቢያንስ ውሰት ላይ ያሉ ሁለት ግዙፍ ተጫዋቾቻቸው ወደ ክለብ እንደሚመለሱ ተረጋግጧል። ከዚህ ጋር በተያያዘ ግን ቼልሲም አርሰናልም በራሂም ስተርሊንግ ጉዳይ ያሉት ነገር የለም። አርሰናል በጀት በጅቷል። ዴቪድ ኦርኔስቴ እንዳስነበበውን ከሆነ አርሰናል ለፔር ሜተሳከር ነው በጀት የበጀተው። ይህ ሰው የአርሰናል አካዳሚ አሰልጣኝ እንደሆነ ይታወቃል። ስለዚህ ለአካዳሚውም በዚህ ዓመት በጀት እንበጅታለን ብለዋል። የገንዘብ ችግር የለበትም በነገራችን ላይ አርሰናል በዚህ ውድድር ዓመት። እናም ካገኘነው ትርፍ ላይ ለአካዳሚውም በጀት እንበጅታለን፣ የአካዳሚ ተጫዋችም እናመጣለን ብለዋል። ገነር ብሎክስ ከቤንጃሚን ሼሽኮ ዝውውር ጋር በተያያዘ መረጃን ይዞ ወጥቷል። አርቢ ሌይፕዚግ ተጫዋቹን በፍጥነት መሸጥ ይፈልጋል። ዮጌሬሽ ሌላኛው የአርሰናል አማራጭ እንደሆነ ይታወቃል። ከሼሽኮ በተጨማሪ በአንጻራዊነት ካየነው ቪክተር ጊዮኬሬስ ርካሹ ተጫዋች ነው፣ ሼሽኮ ውዱ ነው። እንደ ገነር ብሎክስ ዘገባ ከሆነ ግን አርሰናሎች ምርጫቸው ሼሽኮ ስለሆነ ዋነኛ የአርሰናል እቅድ በድርድር የዝውውር ሂሳቡን ማስቀነስ፣ ያከፋፈል ሂደቱን በረጅም ጊዜ መክፈል ስለሆነ አብዛኛው ጊዜ ይፈጃል ብሏል። ይሄ ረጅም ጊዜ ሊፈጅ ይችላል ይህ ዝውውር። ምናልባትም ግን እንደ ገነርስ ብሎክስ ዘገባ ከሆነ የቪክተር ጊዮኬሬስ ላይ ስራዎች ጀምረው ቢሆን ነው እስካሁን የመጠናቀቅ ዕድሉ ሰፊ ነበር ብሏል። ተጫዋቹ በርካሽም እንደመገኘቱ ፕሪሚየር ሊግን ለመቀላቀል አስቀድሞ ፍቃድ መስጠቱን ተከትሎ ከአርሰናል ተጫዋቾች ለብሔራዊ ቡድን ግዳጅ ላይ የሚገኙት ጋብርኤል ማርቲኔሊ ከጉዳት 100% ነፃ ሆኖ ዛሬ ከብሔራዊ ቡድኑ ጋር ልምምድ አድርጓል። ሌላኛው ዴክላን ራይስ ነው። ዴክላን ራይስን በተመሳይ ከእንግሊዝ ብሔራዊ ቡድን ጋር ያው ዘግይቶን የተቀላቀለው ለሰርግ አልሄደም ነበርም ለጀረድ ቦውን ሰርግ እንግሊዝ ብሔራዊ ቡድን ካምፑን አልተቀላቀለም ነበር። ነገር ግን አሁን ከሰርጉ ዋዜማ ወደ እንግሊዝ ብሔራዊ ቡድን ካምፕ ተመልሷል። እሱም ዛሬ ከብሔራዊ ቡድኑ ጋር መደበኛ በሚባለው ልምምድ ላይ ሲሳተፍ ተመልክተነዋል። ሰበሩ መረጃ ዛሬ ማንቸስተር ዩናይትድ ቤት ነው። ማንቸስተር ዩናይትድ አስደሳች ሳምንታትን እያሳለፉ ይገኛሉ። እጅግ መከራ ከበዛበት የ2024-25 የውድድር ዓመት በኋላ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እቆያለሁ ብሏል። ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ለመቆየት ውሳኔውን አሳልፏል። ብሩኖ ፈርናንዴዝ ከሳውዲ አረቢያ ክለብ አልሂላል ትልቅ ገንዘብ የሚያስገኝ የዝውውር ጥያቄ ቀርቦለት እንደነበረ ሰሞኑንም በጉጉት ሲጠበቅ ነበረ ምላሹ። የአልሂላልን ጥያቄ ውድቅ ያደረገው ብሩኖ ፈርናንዴዝ በአውሮፓ መጫወትና በዩናይትድ መቀጠልን መርጧል። አልሂላል በበኩሉም በቀጣይ ሌሎች አማራጮች ተጫዋቾችን ለማስፈረም እንቅስቃሴ ሲያደርግ ያው ቀደም እንዳለው ኤደርሰንን ከአታላንታ ወደ ማምጣት ሂደት መሸጋገሩን ነግረናችኋል። ማንቸስተር ዩናይትድ ይህንን የብሩኖ ፈርናንዴዝን በዩናይትድ መቅረት
አንድ ትልቅ ተጫዋች ከማስፈረም እኩል ሊቆጥሩት የሚገባ ብሎታል ሚረር ስፖርት። ምንም ጥርጥር የለውም እዚህ ተጫዋች በማንቸስተር ዩናይትድ እዚህ መድረሳቸው አንድ ሰው ብሩኖ ፈርናንዴዝ ነው። እንደውም እነ ሪዮ ፈርዲናንድ ፖል ስኮልስ አመስግነውታልም ጭምር ያለ ብሩኖ ህይወት ዘንድሮ የሚታሰብ አይደለም ብለው ዩናይትድ አስከፊውን ሲዝን ሲያሳልፍ ባስከፊው ሲዝን ውስጥ እንኳን ምርጥ የነበረው ብሩኖ ፈርናንዴዝ እንደነበር ይታወቃልና ለዚህም በርካቶች ምስጋናቸውን ሲያቀርቡለት ነበር። እንደውም ስኮልስ 100 ሚሊዮን ፓውንድ ዩናይትድ ይተዋል ብዬ አላስብም ብሩኖ ከተስማማ ከሄደም መልካም ነገር ለነመኝለት ይገባል ላደረገው ነገር መመስገን አለበትም ሲል ነበር። ለማንኛውም ብሩኖ ፈርናንዴዝ በስተመጨረሻም በማንቸስተር ዩናይትድ እንደሚቀጥል አረጋግጧል። አልሂላል ለብሩኖ ፈርናንዴዝ ያቀረበው ጥያቄ ዝም ብሎ የሚታለፍ ግን አልነበረም። ውድ ቤተሰቦቻችን በቅርብ ዓመታት ውስጥ የአውሮፓን ግዙፍ ተጫዋቾች ለማስኮብለል ባረገው ጥረት ላይ እንደዚህ አይነት ረብጣ ብሮችን በመተው ትልልቅ ስሞችን እየሰማን ነው። ሳላህን እናስታውሳለን። ከአሊታድ ረብጣ ብር ቀርቦ አልተቀበለውም። የሊቨርፑልን ኮንትራት አራዝሟል። በአሰልጣኝነት እንኳን ዚዳን እየቀለደ ነው ወይ በገንዘብ እስኪባል ድረስ ትቶታል። አሁን ተረኛው ደግሞ ብሩኖ ፈርናንዴዝ ሆኗል። 66.6 ሚሊዮን ዩሮ በአመት 5.5 ሚሊዮን ዩሮ በወር 180,000 ዩሮ በቀን 7,600 በሰዓት 2,000 ዩሮ በሰከንድ ያገኝ ነበረ። ፈርናንዴዝ ይህን የመሰለ የዝውውር ጥያቄ ውድቅ አድርጎ በማንቸስተር ዩናይትድ መቆየትና ክለቡን ወደ ታላቅነት መውሰድ መፈለጉን በዛሬው ዕለት አስታውቋልና ቀላል የሚባል የዝውውር ሂሳብ አይደለም ብሩኖ ፈርናንዴዝ ውድቅ ያደረገው። ልክ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቆያለው ልብ ያለው ዩናይትድ ነው ከገንዘቡ ዩናይትድ ይበልጥብኛል ብሎ የአውሮፓ እግር ኳስና ዩናይትድን መርጦ ሲቀር ወዲያው በማህበራዊ ትስስር ገጻቸው ላይ የብሩኖ ፈርናንዴዝን መቆየት ደስታ የገለጹት ጆሽኳ ዚርክዚ ነው። ይህን በምስላችን ላይ የምትመለከቱትን ምስል ለጥፎ ነው ደስታውን የገለጸውና እንደ ዚርክዚ ከተጫዋች የብሩኖ ፈርናንዴዝን መቆየት ያስደሰተው የለም። ከስፖርት ዜና ተከታታዮቻችን ስንቶቻችሁ በብሩኖ ፈርናንዴዝ መቆየት ደስታ ተሰማችሁ? አጋሩን። 180,000 ፓውንድ ሳምንታዊ ደሞዝ በብሪያን መቤሞና በማንቸስተር ዩናይትድ መካከል ቀጣይ የሚደረገው ድርድር ነው ተብሏል። የብሪያን መቤሞ ተወካዮች እንዳሳወቁት ከሆነ ተጫዋቹ በብሬንትፎርድ ያገኘው የነበረው 45,000 ፓውንድ በአራት እጥፍ እንዲያድግለት ይፈልጋሉ ተብሏል። እስከ 180,000 ፓውንድም ይፈልጋሉ ነው የተባለው። ይህ ጥያቄ አስቀድሞ የዝውውር ጥያቄ ያቀርቦለት ምላሽ ለተሰጠው ለኒውካስል ዩናይትድ ተነግሮ ነበረ። አርሰናል በፍላጎት ደረጃ፣ ቶትናም በፍላጎት ደረጃ ተጫዋቹ ላይ ፍላጎት እንደነበራቸው ይታወቃል። ያው በቀጥታ ጥያቄ ቀርቦ የነበረው ኒውካስል ስለነበረ 180,000 ፓውንድ ለኒውካስል የመክፈል ግዴታ ተቀምጦበት ነበር። ግን ኒውካስል ዩናይትድንም ተጫዋቹ ሳይመርጥ ዩናይትድን መርጧልና በቀጣይ ዩናይትድ ድርድር ያደርጋል ተብሎ ይታሰባል። እዚህም ጉዳይ ላይ ጉዳትና ብሪያን መቤሞን እንመልከት። አዲሱን የማንቸስተር ዩናይትድ ተጫዋች ለመሆን ፍላጎት የተስማማውን 2023-24 ሲዝን የጉልበት ጉዳት ካጋጠመው በኋላ ጉዳት አላጋጠመውም። ተጫዋቹ በ2019-20 በኮሮና ቫይረስ ምክንያት 7 ቀናት ከሜዳ ውጪ ያለፈ የነበረ ሲሆን አንድ ጨዋታ አመልጦታል። በ2023-24 የቁርጭምጭሚት ጉዳት የገጠመው ሲሆን ጉዳቱ ከባድ ቢሆንም ከታሰበው ጊዜም ከ97 ቀናት በኋላ ወደ ሜዳ ተመልሷል። ያለፈው የጨዋታ ብዛት 19 ነበረ። በዚህ ሲዝን በእንግሊዝ ፕሪሚየር ሊግ 38ቱንም የፕሪሚየር ሊግ ጨዋታ መጫወት ችሏል። በ2019-20 በኮሮና ከተያዘ በኋላ ለሁለት ሲዝን በጉዳት ምክንያት ያመለጠም ጨዋታ አልነበረም። ስለዚህ ከጉዳት አንጻር ካየ ነው ብሪያን መቤሞ በዘንድሮ የውድድር ዓመት እጅግ በጣም አስደናቂ ነበር። ከጉዳትም ነፃ ነበረ። ስለዚህ ዩናይትድን በትልቁ ከጉዳት ነፃ ሆኖ ማገልገል ከሚችሉ ተጫዋቾች ውስጥም አንደኛው ነው። ቪክተር ጊዮኬሬስክ አሊያም ቪክተር ኦስሜንን በቀጣይ ዩናይትድ 9 ቁጥር ላይ ማምጣት ይፈልጋል እየተባለ ነው። የራስመስ ሆይሉንድን ጉዳይ በማለዳው መረጃችን ነግረናችኋል፣ እንመለስበታለን። በእርግጥ የሱንም ጉዳይ ሩበን አሞሪም ከኦስሜን ይልቅ ለጊዮኬሬስክ ቅድሚያ ይሰጣል። ምክንያቱም አድናቂውና አብሮት የሰራ ተጫዋች ስለሆነ ብዙ ላይ ቸገር ስለሚችል ምርጫውም እሱ ነው እየተባለ ነው። ምንም እንኳን የቪክተር ኦስሜን ደሞዝ መጋነኑ ትልቅ እንቅፋት ነው። እንደዚሁም ቪክተር ጊዮኬሬስክ የአውሮፓ እግር ኳስ ቅድሚያ ይሰጣል መባሉ ምናልባትም ከሰሞኑ ለዩናይትድ ለመጫወት እየተስማሙ ካሉ ተጫዋቾች አንጻር ሩበን አሞሪም ጊዮኬሬስክን ሊያሳምን ይችላል የሚሉ መረጃዎች እየወጡ ስለሆነ ማለት ነው። ማንቸስተር ዩናይትድ ሊያም ዴላፕን ማስፈረም ባለመቻላቸውና ጊዮኬሬስክ የአውሮፓን መድረክ መጫወት ባለው ፍላጎት ላይ ትልቅ እንቅፋት ገጥሟቸው ነበር። ግን ከሰሞኑ እንደዛ አይነት ነገሮችን ማስቀረት ችለዋል። ኦስሜን ለማስፈረም ያላቸው ፍላጎት በማጠናከር ዝውውሩን ያስጀምሩታል ተብሎ ሲጠበቅ የጊዮኬሬስክም ጉዳይ በቀጣይነት ግን በዝምታ የሚታለፍ አይደለም ብሏል። ዘ አትሌቲክ ነው መረጃውን ይዞት የወጣው ሰበር መረጃ።
ቸልሲና ጀደን ሳንቾ ካደረጉት የሁለት ቀናት ድርድርና ውይይት በኋላ ወደ ማንቸስተር ዩናይትድ መልሰውታል። ቸልሲዎች ለሁለቱም አካላት የውሰት ውሉ ስኬታማ እንደነበረ የሚያምኑ ቢሆንም ከስምምነት ላይ ለመድረስ ባለመቻሉ በሰኔ 30 ውሉ የሚጠናቀቅ ሲሆን ይህም ማለት በዓለም ክለቦች ዋንጫ አይሳተፍም ቸልሲን ወክሎ። ቸልሲዎች ሳንቾንም ባለማስፈረማቸው የሚኖርባቸውን የ5 ሚሊዮን ፓውንድ ቅጣት ለዩናይትድ ይከፍላሉ። ሳንቾ ዩናይትድ እቅድ አካል አይደለም። ያውም ከዩናይትድ ተጫዋቾች በለቀቁ ቁጥር ወደ ነፃነታችሁ እንኳን ደህና መጣችሁ ያለው ሰው ራሱ ነፃነት ይነፍጋል ወዳለው ክለብ ማንቸስተር ዩናይትድ ይመለሳል ማለት ነው። ቸልሲዎች 25 ሚሊዮን ፓውንድ የመግዛት ግዴታ ተካቶባቸው ነበረ። ይሁን እንጂ ተጫዋቹ በቋሚነት ለማስፈረም በግል ዙሪያ ነው ከስምምነት ያደረሱት። ይህም ተከትሎም ከ5 ሚሊዮን ፓውንድ ጋር ይመለሳል። ጀደን ሳንቾ ለቸልሲ ባደረጋቸው 42 ጨዋታዎች 5 ግቦች አስቆጥሮ 10 ለግብ የሚሆኑ ኳሶችን አቀብሏል። አንድ የዩሮፕ ኮንፈረንስ ሊግ ዋንጫን ማሳክቷል። እናም ነፃነት ይነፍጋል ወዳለው ማንቸስተር ዩናይትድ እንዴት ይጫወታል በሚል የውድድር ዓመት ባይጠበቅም ግን ተመልሷል። በርካቶች ይህን ተጫዋች በዩናይትድ ዳግም ማየት አይፈልጉም። በተለይም ቀንደኛ የዩናይትድ ደጋፊዎች በተለይም በክለቡ ላይ በሚሰጠው ሐሳብ ሩበን አሞሪም እቅዳቸው አካል አይደለም ተብሏል። በቀጣይም ዩናይትድ ገዢ ያፈላልግለታል። ሆይሉንድን በተመለከተ ከኤስ ሚላን ጋር ድርድር ተደርጓል። ነገር ግን ራስመስ ሆይሉንድ ዋነኛ ዕቅዱ አሁንም ማንቸስተር ዩናይትድን መልቀቅ አይደለም ተብሏል። ራስመስ ሆይሉንድ ዋነኛ ዕቅዱ አሁንም በማንቸስተር ዩናይትድ ለቦታው መፋለም ነው። ስለዚህ ቅድሚያ የሚሰጠው በማንቸስተር ዩናይትድ ነው ተብሏል። በቀጣይም ከሩበን አሞሪም ጋር ውይይት ያደርጋል ተብሎ ይጠበቃል። ሩበን አሞሪም ግን ከጊዮኬሬስና ከቪክተር ኦስሜን አንዳቸውን የሚያገኙ ከሆነ ራስመስ ሆይሉንድን ሊለቁት ይችላሉ ተብሏል። ኢንተር ሚላን ዋነኛ ፈላጊ ነው። ማንቸስተር ዩናይትድ በብዙ ይከስርበታል ተብሎ የሚታሰብ ተጫዋች ነው። ወደ 72 ሚሊዮን ፓውንድ እንዳወጡበት ይታወቃልና ከበድ ያለ ኪሳራ ሊያስተናግዱበት ይችላሉ። በቀጣይ ክረምት ግን ተጫዋቹን ከመልቀቅ መቆየትን መርጧል። የመጨረሻ ውሳኔ በቀጣይ ቀናት ይጠበቃሉ። ዩናይትድ ጋርናቾና ራሽፈርድን መሸጥ ላይ አሁን በደንብ ትኩረት ያደርጋሉ ተብሎ የራሽፈርድ እንኳን አስቀድሞም የነበረ ነው። ጋርናቾን ግን አሁን ሊሸጡበት የሚችሉበት ሰፊ እድል አለ። በተለይም ወደ ቡድኑ የማቲያስ ኩና መምጣትና በቀጣይ የብሪያን መቤሞ መምጣት የዚህን ተጫዋች ቦታ የሚያሳጣል። በዛ ላይ ደግሞ ማንቸስተር ዩናይትድ ንጹህ ትርፍ ነው የሚያገኘው። ሁለቱንም የሸጠው ገንዘብ በሙሉ ለማንቸስተር ዩናይትድ እንደ ትርፍ ነው የሚቆጠር የአካዳሚ ልጆች ስለሆኑ ዩናይትድ ሁለቱን ተጫዋቾች የመሸጡ ነገር 100% በራሽፈርድ የጋርናቾ ደግሞ ገዢ ላይ የተመረኮዘ ይሆናል ማለት ነው። እናም ክለቦችን ሁኔታ እየተከታተሉ ይገኛሉ በፈላጊዎቻቸው ዙሪያ። ቼልሲ ነው በስፋት ከጋርናቾ ጋር ስሙ እየተያዘ የሚገኘው። በተለይም ሳንቾን ወደ ዩናይትድ መመለሱን ተከትሎ የአሌሃንድሮ ጋርናቾ ላይ ትኩረት ያደርጋል መባሉን ተከትሎ ምናልባትም ዩናይትዶች ወደ ቼልሲ ተጫዋቹን በቋሚ ዝውውር ሊሸጡት ይችላሉ። 2025 የክረምት የዝውውር መስኮት በተጀመረ 3 ቀናት ውስጥ ማቲያስ ኩናን አስፈረሙ፣ ብሪያን መቤሞን አሳመኑ፣ ብሩኖ ፈርናንዴዝን አቆዩ። ዩናይትድ በእንደዚህ አይነት መንገድ የዝውውር መስኮቱን ጀምሮታል። በቀጣይ ወደ ክለባችሁ ማን ቢመጣ ይህን የመጥፎ ሲዝን አምና ያሳለፈውን ማለት ነው የዘንድሮን ያሳለፈውን ቀጣይ ዓመት እንዳይደግም ይሆናል። በሐሳብ መስጫ ሳጥናችን ላይ ዩናይትድ ያናጋሩን። የአሁኑን ጥንቅር ፍጻሜ እዚህ ጋር እናድርግና በቀጣይ እንድንገናኝ ሰብስክራይብ አድርጋችሁ አዲስ ከሆናችሁ የደወል ምልክቷን ተጫኑ። ሰናይ ጊዜ